የጋዛና ዙሪያዋ ሙቀት ዳግም ጨምሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገር ውስጥ የደህንነት ኃላፊያቸውን በሐማስ ምክንያት አባረዋል። ይህ በእስራኤል ታሪክ ሆኖ የማያውቅ ነገር ነው። የግብፅ ጦር ጀነራሎች ደግሞ ለየትኛውም ግዳጅ ዝግጁ ነን እያሉ ይገኛሉ። የአብዱልፈታህ አልሲሲ መንግስት ከተባበሩት አረብ ኤምሬትስ እና ከአሜሪካ ጋር የገባበት ፍጥጫም ነገሩን አጡዞታል። ኳታር ደግሞ የእስራኤል መንግስትን እያመሰች እያሾረች ነው ተብሏል። የእስራኤልን የውስጥ ፖለቲካ ያመሰው የጋዛ ጦርነት ሮነን ባርን ሰለባ አድርጓቸዋል። ሮነን ባር የሺን ቤት አለቃ ነበሩ። ሺን ቤት ማለት ደግሞ የእስራኤል የሀገር ውስጥ ደህንነት እንደማለት ነው። ሞሳድ የውጭውን ሲሰራ ሀገር ቤት ሆኖ የደህንነት ተግባሩን እንዲያቀላጥፍ በሀገረ እስራኤል አደራ የተጣለበት ተቋም ነው ሺን ቤት። ታዲያ ኔታንያሁ የዚህ ተቋም መሪ የሆኑትን ሮነን ባርን የሚታመኑ አይደሉም፣ እምነታችን ተሸርሽሯል የሚል ምክንያት አቅርበው ለካቢኔያቸው የይባረሩ ጥያቄ አቀረቡ። ካቢኔውም ጉዳዩን ከመረመረ በኋላ እንደ ሐሳቦ ይሁን ብሎ ለቢቢ ፈቀደላቸው። ሮነን ባር እንዳይባረሩበት አደባባይ ወጥቶ የተቃወመው ዜጋም ድምፁ ሳይሰማ ቀረ። እንደ ቻናል 12 ዘገባ 51 በመቶ የሚሆኑት እስራኤላውያን የደህንነት ኃላፊውን መባረር አጥብቀው ይቃወማሉ። ያም ሆነ ይህ ተደርጓል። የእስራኤል መንግስት በታሪኩ የደህንነት ኃላፊው የስልጣን ዘመኑን ሳይጨርስ አሰናብቶ አያውቅም ይላል የዘ ታይምስ ኦፍ እስራኤል ዘገባ። የሁለቱ አመራሮቹ ዝግብ የጀመረው ዛሬ አይደለም። ኔታንያሁ በቀደመው የጠቅላይ ሚኒስትርነት የሥራ ዘመናቸው ከመንግስት ቤት እንዲገፉ ካደረጉ ሰዎች መሃል አንዱ ሮነን ባር እንደሆኑ ይነገራል። በተለይ በፍርድ ቤት ማሻሻያ ዕቅድ ዙሪያ ከኔታንያሁ ጋር አለመግባባታቸውም ሲነገር ቆይቷል። የሐማስ ድንገተኛ ጥቃት ሲፈጸም ደግሞ ኃላፊነትን በአግባቡ አልተወጣህም የሚል ክስ በደህንነት ሹሙ ላይ ቀረበ። ኃላፊውም የሚወስዱት ኃላፊነት እንዳለ ገልጸው በቀጣይ ዓመት ስልጣናቸውን እንደሚለቁ ገልጸው ነበር። ኔታንያሁ ሰውየው ይባረሩልኝ ያሉበት አንደኛው ምክንያት በድርድር ጊዜ ያፍራል፣ ይለሳለሳል፣ ገፍቶ መነጋገር አይችልበትም የሚል ነው። እርሱ የታጋቾች አስለቃቂ ድርድር ውስጥ ሳለ መረጃ ወደ ውጪ ይሾልካል። እርሱን ከተደራዳሪነት ስናነሳ የሚስጥሮች በር ተዘጉ በማለትም ተከራክረዋል። ሮነን ባር ግን በዚህ በፍጹም አልተስማሙም። ለባለስልጣናት በጻፉት ደብዳቤ የጠቀሷቸው ነጥቦችም ብዙ ጥያቄዎችን የሚያጭሩ ናቸው። ሮነን ባር እንዲህ ይላሉ: ለመጨረሻ ጊዜ በተደረገው ድርድር ላይ ከጠቅላይ ሚኒስትሩ ጋር አብረን ሰርተን ስኬታማ ሆነን ውጤት አምጥተናል። ክሱ የቀረበብኝ ውጤት ካመጣው በኋላ መሆኑን ልብ ይሏል። እንደውም ድርድርን ለራሳቸው ፖለቲካዊ ፍጆታ የተጠቀሙበት ራሳቸው ጠቅላይ ሚኒስትሩ ናቸው። ከምንም በላይ የኳታር መንግስት በእርሳቸውና በመንግስታቸው ላይ ያለውን አፍራሽ ሚና በተመለከተ ጥልቅ ምርመራ እያደረግን ባለበት ሰዓት እኔን ማሰናበት ምርመራው እንዲኮላሽ ማድረግ ነው በማለት ለምን ኔታንያሁ የእርሳቸውን ገለል ማለት እንደፈለጉ አብራርተዋል። በሙስና ቅሌትና የውጭ መንግስታትን ልክ ያልሆነ ቦታ በመስጠት የሚታሙት ቢቢ በሰውየው መባረር ከፍተኛ ተቃውሞ ገጥሟቸዋል። ሌላኛው በጋዛ ውስጥ ያለው ወቅታዊ ቀውስ ግብፅን፣ ኤምሬትስንና አሜሪካንን የሚያስተሳስረው ጉዳይ ነው። የግብፅ ጦር ዝግጁ ነኝ ማለቱ ደግሞ ነገሩን ሞቅ አድርጎታል። የግብፅ ጦር ቃል አቀባይ የሆኑት ብርጋዴር ጀነራል ጋሪብ አብደልሐፌዝ የሀገሪቱ ጦር ኃይሎች የግብፅን ሀገረ መንግስት ለሚፈታተኑ አደጋዎችና ስጋቶች ሁሉ ዝግጁ ነው ብለዋል። ሁሉም የጦር ክፍሎቻችን የደህንነት ስጋቶችን ለመመከት ብቁም ዝግጁም ናቸው ብለዋል። ጀነራሉ የተናገሩት ነገር የትኛውም የጦር ኃይል ሊናገረው የሚችለው በመሆኑ የማያስገርም ቢሆንም ያወሩበት አውድ የፍልስጤም አውድ መሆኑ ግን አነጋጋሪ ሆኗል። ጀነራሉ የጋዛ ህዝብ ከቀየው በፍጹም መፈናቀል አይገባውም ሲሉም ተናግረዋል። እንደ ሚድል ኢስት ሞኒተር ዘገባ ጋዛዎች ተፈናቀሉ ማለት የፍልስጤም ሀገርነት ጥያቄ ተቀለበሰ ማለት ነው ሲሉ በቁጣ ተናግረዋል ቃል አቀባዩ። የግብፅ መንግስት በዚህ ጉዳይ ላይ ያለው አቋም እንደ ትላንቱ አልተቀየረም። በ1967 የድንበር ሁኔታ ላይ ተመስርቶ ምስራቅ ኢየሩሳሌም ላይ ዋና ከተማውን ያደረገ ሀገረ ፍልስጤም ማየትን አሁንም አልተወውም። በዚህ ደግሞ ከፖለቲካ አመራሩ ጋር ተባብረን መስራት አለብን ብለዋል እኒህ ጀነራል።
እስራኤል በጋዛ ዘመቻ ስትከፍት እስካሁን ምንም ማድረግ ያልቻለው ጦራቸው እዚህ ውስጥ ያለው ሚና ምን እንደሆነ ግን በጀነራሉ አንደበት አልተብራራም። ግብጽ ከትራምፕ መምጣት በኋላ በአሜሪካ አስተዳደር ገፋ እየተደረገች መሆኑም እንድታኮርፍ ያደረጋት ይመስላል። ይህንን ኩርፊያ ያባባሰችው ደግሞ የተባበሩት አረብ ኤምሬትስ መሆኗ እየተነገረ ነው። የጋዛ ሕዝብ ሳይፈናቀል መሰረተ ልማት ተሟልቶለት እዛው ጋዛ ይኑር ብላ የ53 ቢሊዮን ዶላር ምክረ ሐሳብ ያቀረበችው ግብጽ ከኤምሬትስ ጋር መቃቃር ውስጥ እንደገባች ሚድል ኢስት ዘግቧል። በጋዛ የሐማስ ዕጣ ፈንታ በግልጽ አልተብራራም ስትል እቅዱን የተቸችው አቡ ዳቢ አረብ ሊግ እቅዱን ሲያጸድቀው ድምጿን አጥፍታ ጉዳዩን ወደ ትራምፕ አስተዳደር ወስደዋለች እየተባለ ነው። የጋዛን የወደፊት ዕጣ ፈንታ በእጇ ልታስገባ ትችላለች ባለቻት ግብጽ ላይም ጥርስ እንደነከሰች ታውቋል። የግብጽ ጦር በጋዛ የሚገኘውን የሰላም አስከባሪ ከዮርዳኖስ ጋር ሆኖ ያሰለጥናል የሚለውም ሐሳብ አልተዋጠላትም። ኤምሬትስ በተለይ ትራምፕ ለግብጽ እቅድ ልባቸውን ካሳሱ በኋላ ይበልጥ በውትወታዋ እየገፋች እንደሆነ ተነግሯል። የአሜሪካው የታጋቾች ጉዳይ ልዑክ ሆነው ሲሰሩ የቆዩት አዳም ቦለር ከሐማስ ጋር ያደረጉትን የቀጥታ ንግግር ፍጹም ያልወደደችው የገልፎ ሀገር ሐማስ ምንም አይነት ቦታ እንዳያገኝ እየሰራች መሆኑም ታውቋል። ጭራሽ የጋዛ ሕዝብ ወደ ሶማሌላንድና ሱዳን ይጋዝ የሚለውን ሐሳብ ውስጡን ከአሜሪካ ጋር የጠነሰሰችው በአምባሳደሩ አማካኝነትም እየገፋች ያለችው እርሷ ናት ተብሏል። ሁለቱ ሀገራት በወቅታዊ ሁኔታ እየተባበሩባቸው ካሉት ጉዳዮች ይልቅ የሚያላትማቸው ጉዳይ እየበዛ መምጣቱም እየታየ ነው። በሱዳን ሁለቱን ተፋላሚ ኃይሎች ማለትም በጀነራል ቡርሃን የሚመራውን ብሔራዊ ጦርና በጀነራል ሐሜቲ የሚመራውን የፈጥኖ ደራሽ ኃይል በሁለት ጎራ ሆነው የሚያስታጥቁት ካይሮና አቡ ዳቢ የቀጠናው የበላይ ለመሆን እየተሻኮቱ ይገኛሉ። ኤምሬትስ የትራምፕ አስተዳደር ለሶማሌላንድ እውቅና እንዲሰጥ ትፈልጋለችም እየተባለ ነው። ይህ ደግሞ ከሞቃዲሾ ጋር ልዩ የትብብር ስምምነት ከፈረመችው ግብጽ ጋር እንደሚያጋጫት የታወቀ ነው። ለግብጽ ከሚያቀርበው ወታደራዊ እርዳታ ላይ 95 ሚሊዮን ዶላሩን ቆንጥሮ ለሊባኖስ ያስረከበው የዶናልድ ትራምፕ አስተዳደርም ለኤምሬትስ እያደላ ይመስላል። አንዳንዶች ትራምፕ ወታደራዊ እርዳታውን ለመቀነሳቸው ዋና ምክንያት ኤምሬትስ ነች ብለው ጣት ቀስረዋል። በዓመት 1.3 ቢሊዮን ዶላር ወታደራዊ እርዳታ ከአሜሪካ የምትቀበለው ግብጽ ከአሜሪካ ማስፈራሪያ እየቀረበባት ይገኛል። በ2026 ወታደራዊ እርዳታው ሙሉ ለሙሉ ሊቆም ይችላል የሚል ማስጠንቀቂያም ሰምታለች። ትራምፕ በዋናነት የጋዛን ሕዝብ ተቀበይ በሚል ሊያስፈራሯት ነበር ወታደራዊ እርዳታውን አቋርጣለሁ ሲሉ የነበሩት። ይሁንና የጋዛን ሕዝብ ማፈናቀል የሚለው ሐሳብ ከሕግም ከሞራልም አንጻር ልክ አይደለም የሚል ሐሳብ ያላቸው የቀጠናው ዕውቅ ዲፕሎማቶቻቸው አቋማቸውን ለስለስ እንዲያደርጉት ሳያደርጉ አልቀረም። የአረብና አውሮፓ ሀገራትም የጋዛ ሕዝብ ይፈናቀል በሚለው ጉዳይ ላይ ትራምፕ እንዳሰቡት ድጋፋቸውን አልሰጧቸውም። ያ ማለት ግን ሐሳቡን ፍጹም ትተውታል ማለት አይደለም። የወታደራዊ እርዳታ ጉዳይም ቢሆን እንዲህ በቀላሉ የሚተው አይደለም። ወታደራዊ ድጋፉ እንደ አውሮፓውያን አቆጣጠር በ1979 ከተደረሰው የካምፕ ዴቪድ ስምምነት ጋር የተያያዘ መሆኑ ይታወቃል። ግብጽና እስራኤል የሰላም ስምምነት ሲፈራረሙ አሜሪካ ለግብጽ ድጋፍ አድርጋለሁ ብላ ቃል ገባች። ይኸው ለ46ኛ ዓመት ድጋፉ ቀጥሏል። ትራምፕ ዋይት ሃውስ እንደገቡ ለ90 ቀናት ያህል የውጭ ሀገር እርዳታ ይቆማል ቢሉም የእስራኤልን እና የግብጽን እርዳታ ግን እንዳላቋረጡ ይታወቃል። ግብጽ ድጋፍ ይቀርብሻል ተብላ ማስፈራሪያ ሲቀርብባት ድጋፉ እኮ ከኔ ይልቅ ለእስራኤልና ለአሜሪካ ይጠቅማል እያለች አጸፋ እንደምትመልስ ይታወቃል። ጠቅልላ ወደ ሩሲያና ቻይና ትሄድብናለች የሚለው የአሜሪካ ዲፕሎማቶች ስጋትም አለ። በእርግጥ አሁን ከሩሲያ ጋር ጥሩ ግንኙነት ጀምሬያለሁ የሚለው የትራምፕ አስተዳደር በነገሩ ላይደነግጥ ይችላል። ሞስኮ ከግብጽ ትርቅ ዘንድ መላ መምታቱም አይቀርም። ውስብስቡ የጋዛ ፖለቲካ ሙቀቱን ጨምሯል የተባለውም ለዚህ ነው።